ቀልብ የሚስቡ ተፈጥሯዊ ሰው ሰራሽና ታሪካዊ ቅርሶች ባለቤት፣ ብርቅዬ የዱር እንስሳትና የአዕዋፋት መገኛ፣ የሰው ዘር መገኛና የመልከ ብዙ መስህብ ሀብት ባለቤት፣ ከዳሎል እስከ ራስ ዳሸን አስገራሚ የመልክዓ ምድር አቀማመጥ የታደለች ድንቅ ምድር ኢትዮጵያ። ኢትዮጵያ የሚዳሰሱና የማይዳሰሱ ሰው ሰራሽና የተፈጥሮ ጸጋን የተቸረች የበርካታ ቱሪስት መስህቦች ባለቤት ናት። ምንም እንኳን ሀገሪቱ ለቱሪስት መስህብነት ሊውሉ የሚችሉ እምቅ ሀብቶች ቢኖሯትም በእጅ የያዙት ወርቅ እንዲሉ በቀደሙት ጊዜያት ለዘርፉ ከተሰጠው ትኩረት ማነስ ጋር ተዳምሮ የጥቅሙ ተቋዳሽ ሳትሆን ቆይታለች። እንደ ሀገር በጣም ብዙ የቱሪዝም ሀብቶች አሉ። የሚዳሰሱ ሀብቶች አሉን፣ ታሪካዊ ሀብቶች አሉን። ተፈጥሯዊ ሀብቶቻችን እጅግ በጣም ብዙ ናቸው። ማህበረሰባዊ ሀብታችን፣ ትስስራችን፣ በትውፊት የምንጠቅሳቸው በጣም ብዙ በዓለም አቀፍ ደረጃ ኢትዮጵያን በቱሪስት በመሳብ ከፍተኛ አቅም ካላቸው ሀገራት መካከል ቀዳሚ የሚያደርጓት ብዙ ሀብቶች አሉን። እነዚህን ሀብቶቻችንን ግን በአግባቡ ገልጠን መጠቀም የምንችልበት ሁኔታዎችን ለመፍጠር የፖሊሲ ትኩረት ተነፍጎት የቆየ ዘርፍ ነው። አሁን ኢትዮጵያ በጉያዋ ታቅፋ ለዘመናት ሳትጠቀምበት የቆየችውን እምቅ የቱሪዝም ሀብት ጥቅም ላይ የማዋል ህልሟ ወደ እውንነት ተሸጋግሯል። ከለውጡ ማግስት ጀምሮ የቱሪዝሙ ዘርፍ በኢኮኖሚው ውስጥ ሊያበረክት የሚችለውን አስተዋጽኦ የተረዳው መንግስት የዘርፉን ድርሻ ለማሳደግ በሰጠው ልዩ ትኩረት በርካታ ተግባራት መከናወን ከጀመሩ ሰንበትበት ብለዋል። በዚህም ተዳፍኖ የቆዩትን እምቅ የቱሪዝም ሀብቶች በመግለጥ አዳዲስ የመዳረሻ ስፍራዎችን በማልማትና ነባሮችን በመጠገን ጥቅም ላይ እንዲውሉ የሚያስችሉ ተግባራት በስፋት ማከናወን ተችሏል። የቱሪዝም ሀብታችን ሰው ሰራሹም ሆነ ተፈጥሯዊ እምቅ ሀብታችንን በአግባቡ ለመጠቀም የምናደርገው ጥረት ከኢኮኖሚያዊ ጠቀሜታ ከማስገኘቱ ባሻገር የሀገር ገጽታን ለመገንባት ኢትዮጵያ በዓለም አቀፍ ደረጃ ያላትን የተዛባ እይታም እንደዚሁ ለመቀየር እንዲቻል የቱሪዝም ዘርፉ በጣም ትልቅ አቅም እንዳለው የተረዳንበት ጊዜ ነው። ይህንንም ወደ ተግባር በመተርጎም ነው መንግስት ከዋና ዋና የኢኮኖሚ እድገት አመንጪ ከሆኑ መስኮች መካከል አንዱ ምሰሶ አድርጎ የቱሪዝም ዘርፉን እየሰራበት የሚገኘው። የቱሪዝም ሴክተር በእኛ የ10 ዓመት እቅድ ውስጥ ዋነኛ የኢኮኖሚ ሴክተር ብለን ከለየናቸው አንዱ ሆኖ እንዲወጣ የተደረገበት ዋነኛው ምክንያት ቱሪዝም ማለት የተሰጠንን ማወቅ፣ የተሰጠንን መጠቀም፣ የተሰጠን ይበልጥ ማሳደግ የሚያስችል ዘርፍ ስለሆነ ነው። በገበታ ለሸገር ሀ ተብሎ የተጀመረው የኢትዮጵያን ውበት የመግለጽ ስራ በገበታ ለሀገርና በገበታ ለትውልድ ተጠናክሮ በአራቱም የሀገሪቱ ማዕዘናት ድንቅ የቱሪዝም መዳረሻ በረከቶችን ለኢትዮጵያ እየቸረ ጉዞውን በፍጥነት ቀጥሏል። ከቅርብ ጊዜ ወዲህ እነዚህ ሀብቶቿ ለፍሬ በቅተው ለሀገር ምጣኔ ሀብት አለኝታነታቸውን ማረጋገጥ ወደሚችሉበት ምዕራፍ እየተሸጋገሩ ነው። ከነዚህም መካከል የገበታ ለሸገር ፕሮጀክት የአንድነት፣ የእንጦጦና የወዳጅነት ፓርኮችን ለአዲስ አበባ በማበርከት ፈርቀዷል። በቀጣይም ተፈጥሮን ሳያውኩ ጸጋን በልኩ አበጅቶ እሴት በመጨመር ለሀገር ውስጥና ለውጭ ዜጎች ማበርከትን ዓላማው ያደረገው ገበታ ለሀገር ፕሮጀክት በኦሮሚያ ክልል በምዕራብ ሸዋ
ወንጪ ደንዲና ሀላላ ኬላን ማልማት አስችሏል። ከለውጡ ወዲህ የነበረው አንዱ ትልቁ የእይታ ለውጥ የቱሪዝም ዘርፍን ከማህበራዊ ዘርፍነቱ እይታ ወጥቶ የሀገሪቱ እንደ አንድ ዋነኛ የኢኮኖሚ እድገት አምጪ ዋና ምሰሶች ከተባሉት 5ቱ ዘርፎች መካከል አንደኛው ሆኖ እንዲቀመጥ መደረጉ ነው። 4 ነገር ብንሰራ የቱሪስት መስህቦቻችን ወደ ገንዘብ፣ ወደ ስራ፣ ወደ እድገት ሊመነዘሩ ይችላሉ። አንደኛው ማየት ነው። አይናችንን ገልጠን ማየት ነው። ጎርጎራ ለሺህ ዓመት ነበረ አይተን አስደማሚ ነገር እስካስቀመጥንበት ጊዜ ድረስ ጎርጎራ አዲስ የተፈጠረ ነገር አይደለም፣ የነበረ ነው። አሁን ያለው ጎርጎራ ግን ለኢትዮጵያውያን ብቻ ሳይሆን ለማንኛውም የዓለም ሰው ትልቅ መስህብና ኩራት ነው። ወንጪ ነበር፣ እኛ አልፈጠር ነው። ኮይሻ፣ ሀላላ ኬላ እኛ አልፈጠር ነው። ማየት ዋናው ነገር ነው። ከማየት በኋላ ማውጣት ነው። የሚቀረው መንገድ ከሆነ ማከል፣ የሚቀረው ሆቴል ከሆነ ማከል፣ የሚቀረው የአየር ማረፊያ ከሆነ ማከል እና እንዲወጣ ከከባቢው ሰዎች በተጨማሪ ሌሎችም ማየት የሚያስችል ኢንፍራስትራክቸር መገንባት ሁለተኛው ስራ ነው። ሶስተኛው ማስተዋወቅ ነው። አራተኛው ማገልገል ነው። ሰው ሲመጣ ማሳየት፣ ማስተዋወቅ፣ ስቆ በትህትና እንግዳን አክብሮ ማገልገል ላይ ብዙ ስራ ይጠበቅብናል። እነዚህን ነገሮች ብናሟላ ኢትዮጵያ ከውጭ የሚመጡ ብቻ ሳይሆን በሀገር ውስጥ ቱሪዝም ብቻ ብዙ ሀብት ልታገኝ ትችላለች። በተለያዩ የሀገሪቱ አካባቢዎች የተሰሩት የመዳረሻ ልማት ስራዎች ለኢትዮጵያ የቱሪዝም ዘርፍ የተበረከቱ ገጸ በረከቶች ሆነዋል። በሀገሪቱ 4ቱም ማዕዘናት ተፈጥሮን ከዘመናዊ ጥበብ ጋር በማዋሃድ የተከናወኑት የቱሪዝም መዳረሻዎች ቀደም ሲል በዘርፉ ይገጥሙ ለነበሩ ተግዳሮቶች መፍትሄን የቸሩ ሆነዋል። መዳረሻ ቦታዎች የተገነቡ በጣም ግዙፍ ሊባሉ የሚችሉ ወይንም ወርልድ ክላስ ልንላቸው የምንችል ከየትኛውም ዓለም ላይ የሚመጡ እንግዶችን በቂ በሆነ መልኩ ሊያስተናግድ የሚችል እና ጥሩ ሰርቪስ ሊሰጥ የሚችል ሎጆች እና ሪዞርቶች ተገንብተዋል። እነዚህ ሊኖራቸው የሚችለው ትልቁ ጥቅም የማስተዋወቅ ነው። ሀገሪቱን ሰዎች ወደዛ ቦታ ሲሄዱ ጥሩ ነገር ያዩና እሱን ነገር ወደ ሌላ ሰው የማስተላለፍና ፕሮሞት የማድረግ ምክንያቱም የቱሪዝም ትልቁ የጀርባ አጥንት የምንለው ስራ ማስተዋወቅ ነው። ልዩነቱ ትልቅ ነው። ስታንዳርዱን የጠበቁ ናቸው። ከሩም ኳሊቲ አኳያ፣ ከምንጠቀማቸው አሚኒቲ ወይም ከግብአቶች አኳያ፣ የሬስቶራንቶቹ ስታንዳርድ የሁሉንም ጥያቄ ያማከለ ነው። የፕሮጀክቶቹ ከመዳረሻ ቦታነታቸው ሌላ አገልግሎት ከማህበረሰቡ ወይም ከአካባቢ ልጆች ስታገኝና ትልቅ ለውጥ አለው። ወቅቱን ያማከለ መሆኑ ግን ትልቁ ታርጌት ነው። የተገነቡ ፕሮጀክቶች ለቱሪዝም አንቀሳቃሾች እንደኛ ላሉ ድርጅቶች ትልቅ ግብአት ናቸው። ከዚህ በፊት የነበሩ የመዳረሻ ቦታዎች ላይ የልማት ችግር፣ የአኮሞዴሽን፣ የመኝታ አገልግሎት እና ከምግብ የቱሪስት ስታንዳርድን የጠበቀ አገልግሎት ከማግኘት አኳያ የነበረውን ችግር የሚቀርፉ ናቸው። የመዳረሻ ልማት ስራዎቹ በዘርፉ አማራጭን ከማስፋት ባለፈ የጎብኚዎችን ቁጥር ለማሳደግና የቆይታ ጊዜያቸውንም በማራዘም የሀገሪቱን ተጠቃሚነት ለማሳደግ ፋይዳው የላቀ ነው። አንድ ቀን ባደረ ቁጥር ምን ያህል ሊያወጣ እንደሚችል ይታወቃል። አንድ እንግዳ የግሩፕ ብዛት ደግሞ እየጨመረ ሲሄድ ደግሞ በዛው ልክ አንድ ግሩፕ ሊያወጣ የሚችለው የፎሬን ከረንሲ እሱ እየጨመረ ይሄዳል። ከዛ በተጨማሪ ግን ለአካባቢው ማህበረሰብም ቢሆን ይሄ ሎጅ መገንባቱ እዛ አካባቢ ላሉት ሰዎች ቅድሚያ የስራ እድል ስለሚፈጥርላቸው እነሱም ከቱሪዝሙ ቀጥታ ተጠቃሚ እንዲሆኑና ያለን ሀብት አለ ፕላስ ደግሞ እነዚህ ነገሮች ሲጨመሩ የወደፊቱ ተስፋ ጥሩ ነው ብዬ አስባለሁ። በጣም በቀላል ምሳሌ አዲስ አበባን ብንመለከት ብሔራዊ ሙዚየም ወይም ደግሞ የተወሰኑ ቦታዎች ላይ ወስደን ኤትኖግራፊክ ሙዚየም እነዚህ ቦታዎች ነበር ወስደን የምናሳየው። አዲስ አበባ ግን አሁን ብዙ የሚታዩ ቦታዎች አሉ። አድዋ ፓርክ እንግዶችን ቆይታ የሚያራዝም ነው። ቀናቸውን ለማራዘም ይጠቅመናል። ዩኒቲ ፓርክ በራሱ ወክዌዩ እዛ ውስጥ ያሉ አክቲቪቲዎች በሙሉ የእንግዳን ቆይታ ያራዝማሉ። ለምሳሌ ወደ ደቡብ በምንሄድበት ጊዜ ከዚህ በፊት
ከዚህ አርባ ምንጭ እንበራለን። ከአርባ ምንጭ ደቡብ ኦሞ ያሉትን አክቲቪቲዎች ጎብኝተን ነበር የምንመለሰው። ገበታ ለሀገር ግን ሀላላን ስላመጣልን ከአርባ ምንጭ ወደ ኋላ ሀላላ ተመልሰው ለሀገር ውስጥ ጎብኚ የሚሆን ለውጭ ሀገር ጎብኚዎችም ሌላ ግብአት ይዞ ነው የመጣው። ያ የቆይታ ጊዜን ያራዝማል። ሌላ ተጨማሪ ቀላል ምሳሌ ሊሆን የሚችለው ጎርጎራ ነው። ከአዲስ አበባ ባህር ዳር ወይም ከአዲስ አበባ ጎንደር በረን ጎንደርን ጎብኝተን ነበር የምንመለሰው። ጎርጎራ መሄድ ግን አዲስ ግብአት ነው፣ አዲስ ግኝት ነው። ወንጪ ከአዲስ አበባ ለሚቆዩ ለማይስ ወይም ደግሞ ለኮንፈረንስ ቱሪዝም የመጡ ሰዎችን ወንጪን በኤክስቴንሽን እንሰራለን። ያለ ፕሮግራም አለን። ከተሰሩት ሎጅ ውጪ ኮሚኒቲ ሃውሶቹ ሌላ ግብአቶች ናቸው። እነዚህ ነገሮች ለኮንፈረንስ ቱሪዝምም ሀገርን ለመጎብኘት ከመጡትም ቱሪስቶች የምናገኘው ግብአት ምንድነው? ቀን አነሰን። በፊት የምንጨምረው ነገር ነበር ያጣነው። አሁን ደግሞ የሚጎበኘው ቦታ በዝቶ የቀን ማነስ ነገር ነው። እነዚህን ፕሮፐርቲዎች ስትመለከቺ ትልቅ ነገር ለሀገር፣ ለምስራቅ አፍሪካ፣ ለአፍሪካ ይዞ ይመጣል። በኢትዮጵያ እየሰፋ የመጣው የቱሪዝም ዘርፍ ከራሱ አልፎ ለሌሎች መስኮችን በመትረፍ ለስራ ዕድል፣ ለሀብት ፈጠራና ለዘላቂ ልማት ትልቅ ሚና እንደሚያበረክት እምነት ተጥሎበታል። እነዚህ ነገሮች በመበራከታቸውና የቱሪዝሙ እያደገ በመምጣቱ አዳዲስ ቱር ኦፕሬተሮች ወይም አስጎብኚዎች ኢንዱስትሪውን እየተቀላቀሉ እንደሆነ ግልጽ ነው። ይህን ማየት የምንችለው ከኮቪድ በኋላ ቱሪዝሙ በመቀዛቀዙ ምክንያት በአንድ በተለያየ ምክንያት ኢንዱስትሪውን እየወጡ የሄዱ በጣም ብዙ ኦፕሬተሮች ነበሩ። ቁጥሩ አሁን የማገገም ነገር አለ። እነዚህ ነገሮች በመምጣታቸው የቱሪስት ፍሎ በመጨመሩ እንግዶችን ፍላጎት በማሳየታቸው አዳዲስ ቱር ኦፕሬተሮች ወይም አስጎብኚዎች ፈቃድ የመጠየቅና ኢንዱስትሪውን የመቀላቀል አዝማሚያ ይታያል። ቱሪዝም በባህሪው ስራ ዕድል በመፍጠር ከፍተኛ አስተዋጽኦ የሚያበረክት የሰው ኃይል ለመቅጠር ቅርብ የሆነ ሴክተር ነው። በሀገራችን ደረጃ ደግሞ አሁን ልዩ ትኩረት መሰጠቱ በስራ ዕድል ፈጠራ ብዙ ሰዎችን ሊያሳትፍ የሚችል እድል እንደከፈተ ይገመታል። በትልቁ ባለ 5 ኮከብና በላይ ሆቴል ጀምሮ እስከ መንገድ ዳር የሚሸጡ ፋስት ፉዶች አማካኝነት ስራ ይፈጥራል ነው። ለ1 ሚሊዮን የሚጠጋ ዜጋ የስራ ዕድል ፈጥሯል። በራሱ ደግሞ በቀጥታ በቱሪዝም ዘርፍ የተሰማሩትን ዜጎች ስናይ 100,000 የሚጠጉ ዜጎች የስራ ዕድል አግኝተዋል። የዛን ያህል ነው ማለት ነው አስተዋጽኦ። በመስኩ የተደረገ ጥናት እንደሚያመለክተው በሆቴልና ቱሪዝም መስክ ሰልጥነው አገልግሎት በመስጠት ላይ የሚገኙ ባለሙያዎች 47 በመቶ ብቻ ናቸው። እናም እየሰፋ የመጣውን ይህን ዘርፍ በእውቀትና በክህሎት የሚመራ ባለሙያ በማፍራት ረገድም በትኩረት እየተሰራበት ነው። ብቃት ያለው ችሎታው ያለው ክህሎት እና ሙያ ያዳበረ ዜጋ በዘርፉ እንዲኖር በጣም ከፍተኛ ርብርብ እየተደረገ ይገኛል። ገጽታ የሚገነባው በሹፌሩ፣ በሆቴሉም፣ በአስጎብኚውም በማህበረሰቡም ነው የሚገለጸው። አንድ ቱሪስት ሲመጣ ጥሩ አገልግሎት ካገኘ ኢትዮጵያ ውስጥ ለሚያገኘው አገልግሎት አድናቆቱን በመንገር ሌላ ማስታወቂያ የሚሰራ ነው የሚሆነው። አገልግሎት የሚሰጡ ተቋማትን የማብቃት ስልጠና የመስጠት የስልጠና አሃዶችን ጭምር የማስተካከል ስራዎች ነው እየሰራን ያለ ነው። በቀጣይም በሀገሪቱ በሚገኙ ወረዳዎች አንድ የቱሪዝም መዳረሻ ልማት እንዲገነባ የተቀመጠው እቅድ ተግባራዊ መሆን ሲችል እንዲሁም በከተሞች በመከናወን ላይ ያለው የኮሪደር ልማት ሲታከልበት ዘርፉ ከራሱ ባሻገር ለሌሎች መስኮችም የሚያበረክተውን አስተዋጽኦ በማላቅ የኢትዮጵያን የብልጽግና ጉዞ ለማጽናት ድርሻው ከፍተኛ እንደሚሆን ይታመናል።